አሁንም የውሳኔን በግልጽ እነግርሻለሁ። ከዚህ በፊትም ደጋግሜ እነግርሻለሁ። የሆነ ነገር ደግሞ የተፈጠረ ከመሰለሽ ደግመሽ እንዳትመጪ እንዳትጠይቂ። ምንም አይነት ነገር በምንም አይነት ጉዳይ አንቺን ድጋሚ ማግኘት አልፈልግም። እሺ እንዳትጠይቂ ምንም አይነት ነገር። ውሳኔ ስለነገርሽኝ በጣም አመሰግናለሁ። እየተመላለሳችሁ ያላችሁት እናንተ ናችሁ። ላስታውስሽ እንዴ ምንም ዛሬ ምንም ነገር ስላላልኩኝና ነገሩን ኬር ስላልሰጠሁትና ደንታዬ እንዳልሆነ ቆሜን ችላ ብዬ እያወራሁ ስለሆነ ነው እንደዚህ የምታወሪው። ምንም እየመሰለኝ አይደለም። ነው እየመሰለሽ ነው አይደል? በጣም እየተመላለስሽ እዛ ደግሞ በቃ ይሄን ነው ልልሽ የምችለው። ሌላ ምንም ልልሽ አልችልም። ግን ደግሞ ያው ልጁ ለማየት ይመጣል እንደነገርኩሽ። ልጁ ለማየት ሲመጣ ደግሞ አንዴ እንዳይደብርሽ እንደማይፈልግ ከደበርሽ ምንም ማድረግ አልችልም። ደግሞ መቶ ደበረኝ ብሎ አንዲት ነገር ቢነግረኝ ያው ከዚህ በፊት የሆነ ነገር ብሎኝ ያውቃልና እኔ እንደዚህ ስሞታ አላወራም። ግን ዛሬ ልንገርሽና ከደበረው ወደ ከራሴ እሺ ከሶስት ፕሊስ እሷ ግን ታጣጣለች። በቃ ሰሞኑን ያገኘው ለመሰለሽ እንደነገርኩሽ ነው። እኔ እና እሱ አሁን መቀጠል አንችልም። ሲከፋው እናስደብረው ማየት አልፈልግም። ከመቼ ጀምሮ ሄርሜላና አብርሃም አብረው ግንኙነታችን አስጀምሬሻለሁ ሰው እና ከዛ ሲደብረው ግን ማየት አልፈልግም። የሚደብረው ማይደብረውም ሪሌሽን ላይ ሊኖር ይችላል ከሆነ እና አሁንም ለሱ ፍላጎት ካለሽ የተፈታችሁትን ፍቺ አንስታችሁ እኔ ከህይወታችሁ በጣም የሚል ሀሳብ ሰጥቻት ነበረ እንደሚታወቀው። ዛሬ ደግሞ እስከ ዛሬም ድረስ ደግሞ በዛ ጉዳይ ከሩታ ጋር ያልተገናኘሁበት እየደወልኩላት ምናምን ነበር። አልፈልገውም እያልሽኝ ነው። ስለዚህ እኔ ለማደርገው ነገር ምንም ልጄ እኔ ነው ያልገኝ የምትወቅሽኝም ነገር የለም። ገባሽ? የፈለግኩትን ነገር መኖር ትችላለሁ ብዬ ነው የማስበው። ተረዳሽኝ? ከእሱ ጋር ማሳልፈውን ነገር ማለት ነው። ትመለከታላችሁ። ከአውርቻት ነገሩን ብጨርሰው ደስ ይለኝ ነበረ፣ ግን ደግሞ መጀመሪያ ሳማክራት ወደ እናንተ ይዤ ስለመጣሁ ዛሬ ደግሞ በስትክክል ያለውን ነገር ለእናንተ ማሳወቅ ነው የመጣሁት ማለት ነው። እና ያው ዛሬም የተለየ ሀሳብ ይዤ አልመጣሁም። ብርድ የለም እንደ እናንተ ብርድ የለም እንደ እስቲ ንገሩኝ። ኢትዮጵያ ውስጥ ብርድ የለም መሰለኝ። ቆይ እስቲ ኧረ አለ ኧረ አለ እጅ ሁሉ የሚቆራልጥ ብርድ አለ አሉ። ምን ነው አንቺ እንደዚህ ላቆሽን መጣሽ? አንድኛሽን አውልቀሽ ጥለሽው አትመጭም ነበር እንዲ? ዝም ብለሽ ከወገብ በላይ ከወገብ በታች ለብሻለሁ ከወገብ በላይ ምንም አያደርግልኝም ብለሽ እንዲ አብረሽ ምች ቢመታሽ የሆነ ነገር ብርድ ቢመታሽ ማሳከሚያው ራሱ የምትሰሪውን ቪዲዮ በዛው ማሳከሚያ ልታደርጊው ነው። እና ለማንኛውም ሩትዬ የሰው ቻናል አታዳምቂ፣ የሰው ቻናል አታሙቂ። ምን ነው ሁልጊዜ በእነሱ ቻናል እየመጣሽ እንትል የምትይው ማለት ነው? አታያቸውም? እንዲታያት በቃ ለምን በቪዲዮ በውስጥ አውልተሻጨለሽም? እንዲ በእናንተ በኩል ሊሆን ብዬ ነው። በእናንተ በኩል እኛ ምን እናድርግ? ዛዳ እናጋባሽ እንዲህ እኛ ሩታን ተዋትና ወደ ሄርሜላ ሄድ እንበል። ድራማችሁ አያበቃም እና እኛ ምን እንሆንላችሁ? ምን እንሆንላችሁ? አንዴ ትዘቀዘቃላችሁ፣ አንዴ ሩታን ትዘቀዘቃላችሁ፣ አንዴ ሄርሜላን ትዘቀዘቃላችሁ፣ አንዴ ኧረ ተው ተው፣ ዩቲዩበሮችም ሆናችሁ ቲክቶኮች ተው፣ ስነ ስርዓታቸውን ያዙ። እነሱ እኮ እያፌዙብን ነው፣ እየተጫወቱብን ነው። አሁን እዚች ጋር ልጇን ላብሬች ጥላ መጣች ሩታ ማለት ነው። ይችኛዋ ደግሞ ይቺ ስራ ፈቷ ደግሞ በቃ ሆዷን እያሳየች ሆዷንም ዛሬ ምኗም ዛሬማ እንዳለ ተከፋፍቶ ነው እንጂ የመጣቸው ምንም የለበ እንትን ከላይ ዝም ብሎ የሆነ ጥቁር ነው ቀይ ነው ምንድን ይሄ? እኔ እንጃ፣ እኔ በደንብ አይታየኝም። እስቲ እናንተ ተታያችሁ ንገሩኝ። የሆነ ነገር ለብሳለች መሰለኝ። ለብሰሻል እናቴ? ምንድን ነው ዊጉን ለብሳው ይሆን እንዲ? እሱ ይመስለኛል የሆነ እንትል ያለ ነገር ነው የሚታየው። አረ ኢትዮጵያኖች ባህላችንን እየተውን መጣን። ተው እንደዚህ ላቆት መሄድ እንደው ነውር አይደል እንዴ?
ቂጣችሁን እየፈነደዳችሁ መንጠፍ ፎቶ መነሳት። ኧረ ተው 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 ተው፣ በትክክለኛውኑ ቶሎ። ለማንኛውም ሩታዬ ጀግና ሆናለች ዛሬ አመላለሷን። እችኛዋ በቃ አፏን እንኳን ይኸው እያፌዘችባት እኮ ነው። እንደውም መድኃኒዓለምን አብሬጅ ከሩታ ጋር ነው ያለው። ስለዚህ እያፌዘችባት ነው። አንዱ ብታደርጊው አንድ ነገር ብታደርጊው ያንቀባረል ነው የልጄን አባት የሚይዘው ተፈለግሽ ምናምን እኔ ተተፋታን እኮ ቆይቻለሁ የራሴን ኑሮ እየኖርኩ ነው እያለች ነው። እና የአንዷ ደግሞ የማንች የደስታ እህት ደግሞ ደስታን አብርሽ ነው ያሳሰረው። ወህኒ ቤት ነው መወረውረው ትላለች። ወርውረሽና እንጂ ብሎ ተወልወሉ ያንቺ እዛው አብርሽ ይሆን ምን ይሆን? አንቺ አይተሻል? ቪዲዮ እያሳየ ነው እንዲ አብርሽ የሚደበድበው እሱን ቪዲዮ ደቅኖ ነው እንዴ? ጠላት እኮ ቪዲዮ እየታየ አይደለም የሚደበደቡ፣ ውስጡን ነው ሽት ማድረግ። እና ለማንኛውም ሰከን በሉ፣ ድራማቸው ቢበቃችሁ አይሻላችሁም? እንደዚህ አንቺን ብልድ ይመታሻል። እሷም ልጇን አስተኝታ ነው የመጣችው። ስለዚህ ምን ይህን ሁሉ ለአንድ ሰው ተይልኝ አይባልም እኮ። አንቺ እኮ ሴት ነሽ፣ ተይልኝ እኮ አይባልም። ኧረ ወይኔ እኔ እኮ ዘንድሮ ደግሞ አሉ ቆይ የመጣው ነገር ልንገራችሁ ሴቶችዬ፣ ወንዶችም ሴቶቹም እዚህ ጋር መስማት አለባችሁ። ፎቶችሁን ለማንም ዝም ብላችሁ እንዳትልኩ። ሴቶችም ብትሆኑ ለምሳሌ በስደት ላይ ያላችሁ ማለት ነው፣ ፎቶችሁን ለማንም እንዳትልኩ። ማንም ወንድ ላኪ ሲላችሁ እንዳትልኩ። አሁን ጠንቁልናሉ በፎቶ መጥቷል አሉ። በፎቶ ያሰሉባችሁናሉ። እናንተ ላኩ ይላችኋል አሉ። እያነሳችሁ መላክ እዛ ኑሯቸውን አንዷ ዛሬ እስክንድል ቻናል እስክንድልን የእስክንድል እኔ በጣም በሚገርማቸው ሁኔታ እንደዚህ ከነዚህ ዝም ብዬ ጫፍጫፉን እንትን ለማለት ነው እንጂ አላይም። የነ እስክንድርን ግን በቀጥታ ከመጀመሪያ እስከ መጨረሻው ነው ቁጭ ብዬ የማየው ማለት ነው። እና እውነቴን ነው የምላችሁ 3 ወንድ ነው፣ አንዱ ከካናዳ፣ አንዱ ከእንግሊዝ፣ አንዱን ደግሞ ከአሜሪካ ያመጣው። ዛሬ በእንትን አሜሪካ ህገ ወጥ ነበር የሚሰራው ማለት ነው። ህገ ወጥ ሳይሆን ያው መኖሪያ ፈቃድ የሌለው 6 ዓመት ሙሉ ሩታ የግል ልሂድ የምትይው 6 ዓመት ሙሉ መኖሪያ ፈቃድ ሳያገኝ አሁን ተንትል ብሎ መጥቷል ማለት ነው። እና የእሱን ብታው እሱ ላክ ይለዋል። ያስደገመችበት ድግምት ማለት ነው። ከዛ ልኮ እዚህ እሷ ኑሮዋን እየኖረች አንተ ስትመጣ እንደዚህ ልጆች ወልደን ልክ እሱ ሲመጣ እሷ እርጉዝ ነች፣ የ8 ወር እርጉዝ ብታው እስክንድል ሲያስለፈልፋት በቃ ጉዳቸው ዝክ ብሎ አሁን ወደ እስር ቤት ገባች ማለት ነው። እና ሴቶችዬም ወንዶችዬም ተጠንቀቁ እላችኋለሁ። ለማንኛውም ሄልሚላም ተጠንቀቂ የኔ እናት። ይህንን ራቁትሽን አንዱ ፎቶሽን አንስቶ እንዳያስጠነቁልብሽ ብዬ ነው። እኔ አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ ይቅር ይበለኝ። አሁን በጨለማ ይህንን ሁሉ የማነሳው ማለት ነው። እኔ ስለ ጠንቋይ አላነሳም። በቃ እንደው ያው ለመምከር ያህል ነው እንጂ እኔ እንደዚህ አይነት ነገር አልወድም። መስማትም ማውራትም አልወድም። በነገራችን ላይ በጣም ነው የምፈራው ይህንን ነገር። እኔ ለምን እንደሆነ አላውቅም። እግዚአብሔርን እኔ ብዙ ነገር አንድ ቀን ስለ ጠንቋዩ ነገር በደንብ እነግራችኋለሁ። ማለት ሁልጊዜ እኔ በጣም የሚገርመኝ ነገር አለ አንዳንዴ ማለት ነው። እግዚአብሔርን ትተን በሰው አምላክ ለጠንቋይ ለራሱ ለማያውቅ የምናውቅ እንትን ወቁልኝ የምንል ብዙ ሰዎች ስላሉ ነው። እና ለማንኛውም ይሄ ታሪክ ከእስክንድል ቻናል ገብታችሁ ብታዩት በጣም ነው የምታዝኑት፣ በጣም ነው እንትን የምትሉ ማለት ነው። ያው ሀገራችን ላይ የሚደረገውን ነገር እንደነዚህ አይነት ወንድሞች እያሉን እንደነዚህ ጨምራቃዎች ደግሞ እናበረታታለን ማለት ነው። እየገባን እስቲ የነሱ ከሞት መካከል የሚያወጡ ጀግና ወንድሞቻችንን ገብተን እንኳን ላይክ አናረጋቸውም፣ ገብተን እንኳን የሆነ ነገር አናረጋቸውም። የነዚህን ግን ቁጭ
ቁጭ ብለን እንትልንልና በቲክቶክ ሩታ እንደዚህ ሆነች፣ አብርሽ እንደዚህ አረገ። ይህን ጊዜ እኮ እዛ ጋ እንዲህ የምታዳንቀው ቤተሰቦችሽ እዛ ጋ የሆነ ነገር ተይዞባቸው እየተሰቃዩ ነው። ግን የእነሱን ቻናል ተከታትለሽ የሆነ ነገር እንኳን ቤተሰቦችሽ ጉዳት ቢደርስባቸው እንኳን ወደ እነሱ ደውለሽ ትናገሪያለሽ ማለት ነው። ብትከታተሉ የእነሱን ቻናሉ እግዚአብሔርን እውነቴን ነው የምላችሁ በጣም ጎበዝ ወንድሞች አሉን። እና ወደ እነሱ ብንገለበጥ እነዚህም በቃ ብንተዋቸው ስንት ተግማሙብን እኮ እኔ አሁንስ ስልችት ነው ያሉኝ። ጉድ እኮ ነው። ግድ ስጭኝ ባልሽን መልሽልኝ፣ ስጪ ባልሽን ግዴታ የሰው ባል። ኧረ ተይ እንጂ ሄልሚት ላይ እንዲሁ አታጋኑ። የሰው ባል ስጪ ወስደሽ የለም እንዴ? ስንት ትስጥሽ? ወስደሽዋል አይደል? በቃ ወስደሽዋል። ስንቴ ነው ትስጥሽ? ስጭኝ እያልሽ የምትለምኛት ቀምተሻታል እኮ እንዴ! ምን ሆነሽ ነው ሄልሚት ላይ? እንዲህ ብልድ እንዳይመታሽ በቃ ሰታሻለች። እቅፍ አድርገሽው ተኝ ዛሬ። ጉድ እኮ ነው ዘንድሮ። እና ለማንኛውም አሳዘነች። ለምን መሰላችሁ? ሴት ልጅ ነች። እንደዚህ ልመና ትግባ እንዲህ ሄልሚልዬ አይዞሽ የኔ እናት አይዞሽ ልመና ትግቢ። ሩትዬ እንደሆነች ቻልነች ሰጠችልሽ፣ ባሏን ለቀቀችልሽ ማለት ነው። ቻልነቷን በዚህ ነው ማወቅ ያለብሽ፣ ደግነቷን በዚህ ነው ማወቅ ያለብሽ። ይኸው ባሏን አሳልፋ ሰጠችሽ። ጉድ እኮ ነው ዘንድሮ። ጉድ ባልሽን ተይልኝ። እኔ በሆነ እንዲሁ እዛው ጋር ነበር አንቄሽ እንዲህ ጠምዝዬ ያንን ውግ ጠጉርሽን እንዲህ ጠምዝዬ በአንዱ ባልፈልገው እንኳን ስጪ ብለሽኝ ቀልቶ ማለት ነው። እንዲህ ጠምዝዬ እዛው ጋር ነበረ አንከባልል የምጥልሽ ማለት ነው። እንኳን ባሌ ልሰጥሽ ቀልቶ እንዴ ሲቅኝ ባልሽን ተይልኝ ብሎ የማይደረግ ነገር ነው። እንደውም ታጋሽና ጎበዝ ነች ብዬ ነው የማስበው ሩታ። እንደውም ቆማ ማውራቷ ራሱ አንቺን እንዲህ ጠቅለል አድርጌ ነው ቢሆን እያልኩኝ በመጣሽበት እግርሽ እየሰባበልኩ ነበር ምልክሽ። እንኳን ባሬ ልሰጥሽ ሸላይ ካድርኩ